ለምን እነዚህ ሰዎች አቅም አገኙ ዛሬ ልንገራችሁ እነዚህ ሰዎች አቅም ያገኙት በነ እንደጋሽ በቂ እኔ ባልናገር ደስ ይለኛል ቪዲዮ ሰርቼባቸው አላቅም ጋሽ በቂ የቀጠናው ለት መጋቢ የነበሩ ሰው ናቸው እንደዚህ አይነት ደፋር ሰዎች እንደነጋሽ በቂ ያሉ በእድሜያቸው ሲጨርሱ ጸጥ ማለት ዝም ማለት በቃ መከተት ወደ ቤት በቃ መጸለይ ብቻ የሚገባቸው ጡረታ ሲወጡ ቁጭ ማለት ሲገባቸው በየአዳራሹ ስለተጠሩ ብቻ እውነትን አደባባይ ላይ የሚሸጡን የሚቀላቅሉ ሰዎች እየበዙ ስለመጡ ነው እነዚህ ሰዎች አቅም ያገኙት ስሙ ይሄ ሁሉ ህዝብ የሚከተላቸው ዝም ብሎ ነው እነዚህ ሰዎች እንዴት ነው ይሄ ሁሉ ህዝብ ከኋላቸው የሚያንጋሉት በጣም ብዙ ነው እኮ ህዝቡ እኮ የሚሄድ እኮ ጋሽ እኔ ጥያቄ አለኝ አይደል ነገር አለ ቻለስ ነብይ ተከተከሽ አንተ ባንተ አስተሳሰብ ስሙ ጋሽ ሁሉ ህዝብ የሚከተላቸው ዝም ብሎ ነው እነዚህ ሰዎች እንዴት ነው ይሄ ሁሉ ህዝብ ከኋላቸው የሚያንጋሉት በጣም ብዙ ነው እኮ ህዝቡ እኮ የሚሄድ እኮ ጋሽ እኔ ጥያቄ አለኝ አይደል ነገር አለ ቻለስ ነብይ ተከተከሽ አንተ ባንተ አስተሳሰብ አንተ ብለው ያው እንደወንድም ማስበልሽ ምንድነው ነብይ ባንተ መስፈርት እኔ ተናገራለሁ ነብይ በየምለው ሐዋርያን በየምለው አስተማሪ በየምለው አካሉን ለማነጽና ቅዱሳን ወደ ክርስቶስ ሙላት ለማምጣት ነው ምንድነው በሱስ አካሉን ለማነጽ ለምትሉስ ግን የሁላችንም አገልግሎት አካሉን ለማነጽ ነው የሁላችን አስተሮችን ብንሆን ወንጌላውያን ብንሆን የሁሉ አገልግሎት አካሉን ለማነጽ ነው እሱ ግን አይዲያል የሆነው የቤተክርስቲያን አገልግሎት ነው አይዲያል የሆነው እንደሱ ነው እንዲሆን የሚፈልገው ቤተክርስቲያን አድጋ ወደ ሙላቷ ደርሳ ምዕመናኗ ሁሉ በስለው መጋቢው የመጋቢነት አገልግሎቱ በትክክል ወንጌላዊው የወንጌላዊነት አገልግሎቱ በትክክል ሲያደርግ ነው እንደዛ እንዲሆን ነው የሚፈልገው ወደዛ እንድናድግ ነው የሚፈልገው አሁን አድገናል ወይ ወደዚያ ደርሰናል ወይ አልደረስንም ጀማሪ ወንጌላዊ አለ ጀማሪ መጋቢ አለ ጀማሪ ነብይ አለ ጀማሪ ሐዋርያ አለ እንድናሳድገው የሚያስፈልግ ወደ ሙላት እንድናደርሰው የሚያስፈልግ ወደዛ ስላልደረሰ ስተት ስለሚሰራ አንዳንዴ ስለሚበላሽበት ግን ነብይ አይደለም ሐዋርያ አይደለም ወንጌላዊ አይደለም ብንል ማንንም አገልጋይ ቤተክርስቲያን እና የጋሽ በቂ መስፈርት ትናንትና ከገባቸው ሐንቾ ከምትባለው እህታችን መስፈርት ምንም አይለይም ይሄ ሁሉ የሚከተላቸው ህዝብ የሚከተላቸው ምንም ስለሌላቸው ነው ወይ ይላል ጋሽ በቂ የትክክለኛ ነብይነትና የነብይነትን ጥሪ ከህዝብ ጋር አቀላቅለው ሲናገሩ ተሰማላችሁ ብዙ ህዝብ በመከተል ከሆነ ነብዩ መሐመድን ብዙ ህዝብ ተከትሎታል ወዳጆቼ ነብዩ መሐመድ ነብይ ነኝ ብሏል እንግዲህ ኢየሱስ ክርስቶስ አልሞተም አልተሰቀለም የሚል የሰይጣን ትምህርት ያስተማረ መሐመድ የሚባል ግለሰብ ነብይ ነኝ ብሎ በጣም ብዙ ህዝብ ተከትሎታል አሁን ከሞተ 1600 ምናምን ዓመት ያለፈው ግለሰብ ስቲል እስካሁን ድረስ ወደ 1 ቢሊዮን የሚጠጋ ማህበረሰብ ይከተለዋል እሱን የነካ ሰው በቃ በህይወት አይኖርም አሁን የቅርብ ጊዜ ትዝታ እፎይ የሚባልን ወንድም እፎይ የሚባልን አንድ ኦርቶዶክሳዊ ልጅ በቃ እዚህ ሚዲያ ላይ መነጋገር የሆኑ ነበር ለምን ሲባል ነብዩን ስለነካ ተብሎ አለቀ ብዙ ህዝብ የትክክለኝነት ማረጋገጫ አይደለም ሰው ሐሰተኞችን ይከተላል ለምን ፍላጎቱን ስለሚነግሩት በቃ አለቀ እና ጋሽ በቂን የሚያክል ጉምቱ የሚባል የቤተክርስቲያን ሽማግሌ አባት ፓስተር የነበሩ ሰው አሁን እንደዚህ ወርደው የነዩ ጩፋና የነሚራክል ተከራካሪ ሲሆኑ በጣም የሚያመው ማለት ነው እኔ በጣም ማዝነው በነቢያቱ የሚያደርጓቸውን ያንዳንዳቸውን ነገሮች አንስተን ልንነጋገር እንችላለን ዘይት ይሸጣል ምናምን በለኝ በዚህ ልናነሳ እንችላለን ግን የትም አይደርስም የትም እኔ መጽሐፍ ጽፌ 40 ምናምን ብር ኮስት ያደረገኝ መጽሐፍ አንድ መጽሐፍ 40 ምናምን ብር ያደረገኝ ለቤተ ክርስቲያን ለህንጻ ስራ አውሉት በየሰጥቼ ቤተ ክርስቲያን በመድረክ ላይ ደግሞ በሐራጅ መጽሐፉን ሸጣ በሐራጅ 40 ምናምን ብር ያወጣ
የወጣ መጽሐፍ 100,000 ብር ተሸጠ። ከራሴ መሪዎችን ጋር አንድ ጊዜ አለመግባባት ተፈጥሮ ይሄን ነው ብያለሁ። አንድ ጠርሙስ ዘይት 1,000 ብር መሸጥ እና አንድ የ43 ብር መጽሐፍ 100,000 ብር መሸጥ እንዴት ነው ምን ሄደው? እንደዚህ ሄደን የትም አንደርስ ይገባሃል እንለው። የሚደረጉትን ነገሮች ሁሉ እያንዳንዱን እያነሳን ብንሄድ በጣም ብዙ ነገር ነው ያለው ልንነጋገር የምንችል። ጋሽ በቄ ይሰማቸዋል ምልክት ስትል የሚሰማን ጋሽ በቄ ዘይት ስለሚሸጡ ነቢያቶች ሲጠየቁ የሳቸው ቤተክርስቲያን ያው ሙሉ ወንጌል ናት። ሙሉ ወንጌልም እኔ በ40 ብር ያሳተምኩትን መጽሐፍ በ100,000 ብር ሽጣለች ይላሉ። አንድ ጥያቄ ጠይቁት። የእርሶ ቤተክርስቲያን ሙሉ ወንጌል ይሄንን የጋሽ በቄን መጽሐፍ ወይም የፓስተር በቄን መጽሐፍ የገዛ ሰው ከመካንነት ይፈወሳል ብላ ነው የሸጠችው? ታምራት ያደርጋል ብላ ነው የሸጠችው? ቤተክርስቲያን ገንዘብ እንደሚያስፈልጋት ይታወቃል። ስለዚህ ሰዎች ተጫርተው ምን ብለው ቤተክርስቲያን ውስጥ የሆነች ነገር ሊገዙ ይችላሉ። ዞሮ ግን በሽማግሌ ለሚመራ ቤተክርስቲያኑ ገንዘቡ የሚገባው የሆነ አንድ ሽማግሌ መጅረጥ አርጎ አውጥቶ የራሱን የግል ህይወቱን አይኖርበትም። እናቃለን። አስተዳደር አለ፣ ገንዘብ ክፍል አለ፣ ሪፖርት ይደረጋል፣ አመታዊ በጀት መግለጫ ይሰጣል። አብያተ ክርስቲያናት ውስጥ እንደዚህ ነው። ነቃሊዮት ነብሰረተ ክርስቶስ ውስጥ ብትሄዱ በአመት ውስጥ ምን ያህል ገንዘብ ሰብስበናል፣ ምን ያህል ገንዘብ እናወጣለን የሚል የበጀት መዝጊያ ለምእመኑ ይሰጣል። ለምእመኑ ሁሉ ተሰብስቦ ይሄንን ገዝተናል፣ ይሄንን አውጥተናል፣ ይሄ እጃችን ላይ ይቀራል፣ እንደዚህ ለመስራት አቀደናል ይላል። ህዝቡ የራሱ ቤተክርስቲያን ስለሆነ መጽሐፍን ተሽጦ ቢሰበሰብ ለራሱ እንደሆነ ያውቃል፣ ምንም ተደርጎ ቢሰበሰብ ለራሱ እንደሆነ ያውቃል። አለቀ። ሌላ ታሪክ የለውም። እነዚህ ጩፋ ዘይት የሚሸጡት ምን እያሉ ነው? ከማካህንነት ተፈወሳላችሁ እያሉ ነው። ፈውስ የማን ነው? ፈውስ የእግዚአብሔር ነው። የእግዚአብሔር ፈውስ ደግሞ በነፃ ነው። ኢየሱስ እንዲፈውሱ የላካቸውን ሐዋርያቱን ምንድነው ያላቸው? በነፃ የተቀበላችሁትን በነፃ ስጡ፣ እኔ አላስከፈልኳችሁም እያለ ነው ኢየሱስ። እኔ አሁን የሰጣችሁን ስጦታ አስከፍዬ አይደለም የሰጣችሁ፣ ስላላስከፈልኳችሁ ማንንም አታስከፍሉ በዚህ ስጦታ አለ ኢየሱስ። ስለዚህ በነፃ የተቀበላችሁትን በነፃ ስጡ አለ። አለቀ። በነፃ ተቀበለው ኢየሱስ ሳያስከፍል የሰጣቸውን እግዚአብሔር ሳያስከፍል የሰጣቸውን ስጦታ በነፃ የተቀበሉትን ስጦታ መቸርቸር እንደማይችሉ ለሐዋርያቱ ነግሯቸዋል። ሐሰተኛ ነቢያት ግን በነፃ ከእግዚአብሔር ስላልተቀበሉ ከአጋንንቱ ዓለም ስለሆነ ስጦታውን የሚቀበሉት ዘይት ይፈውሳል እያሉ ህዝቡን ዘይት ይሸጡለታል። ሙሉ ወንጌል የትኛው ቦታ ላይ ጨርቅ ይፈውሳል ብላ ጨርቅ አትሸጥልህ። እኔ ተማመናለሁ። ፐርፌክት ናት እያልኩ አይደለም። የሰው ስብስብ ነው። አፍተሩል ሙሉ ወንጌል ውስጥም ስተት አለ፣ ቃልዮትም ስተት አይጠፋም። የሰው ሰዎች ስለሆኑ የየራሳቸው ፖለቲካ የቸርች ፖለቲካ ድካም ይኖርባቸዋል ቸርቾቹ ይታወቃል። ነገር ግን ቢሸጡ የሸጡት ለራሱ ለቤተ ክርስቲያን። እነዚህ ግለሰቦች እዩ ጩፋ ሆነ ማንም የፈለከው ሰው ጠራ፣ ጫው የሚሸጠው ምንም የሚሸጠው ሰውዬ ተነስቶ ሲሸጥ ገቢው ለግሉ ነው። ምክንያቱም ቸርቹ የራሱ ብቻ ነው። እዛ ቸርች ውስጥ ባጋዥነት ያሉ ሰዎች ጥቂት በጣት የሚቆጠሩ ሰዎች ደሞዝተኛ ሊሆኑ ይችላሉ። ከጥበቃ ወንጌላዊ ወይ ፓስተር ተደርጎ የተሾመ ፓስተርም አርጎ አይሾም ሰው ቴንኪው መቅድዬ አርጎ አይሾም። ጥቂት ሰዎች ብር ሊያገኙ ይችላሉ፣ ትንሽዬ ብር። የቀረው ሁሉ ግን የግለሰቡ ነው። ያንን ነው እየተቃወምን ያለነው። ያንን ህዝባችን ተበዘበዘ ይያል ነው። ከዛም ባለፈ ደግሞ ነብይ ነን ብለው በእግዚአብሔር ስም ሐሰትን ይናገራሉ፣ ትዳር ያፈርሳሉ። ይሄው ያያችሁ ነው። ይሄ ሰው ዛሬ እኔ ማዘዝ አልቻልኩ፣ ኢንቫይትም ማድረግ አልቻልኩ፣ ምን ማድረግ አልቻልኩ። ጊፍት የሚሰጡኝ ሰዎች ቴንኪው ላለው እዚህ ቲክቶክ ላይ ጊፍት የሚሰጡኝ ሰዎች ለምን ፈውሳቸዋለሁ ብያቸው አይደለም የሰጡኝ ጊፍቱ
ስናገር የሚያምኑበት ሐሳብ ስለሆነ ነው የሰጡኝ ወዳጆች ወይልዬ ቴንኪው እግዚአብሔር ይባርክሽ የኔ እናት መልካም ሴት አመሰግናለሁ ምትናደዱ ሰዎች ምንም ደረዳችሁ አልችልም በቃ ንጥበቅ እንደውኩ የሆነ ጊዜ ላይ ጥቂት ጊዜ ውስጥ በጣም ተሸማቀቀ ጊፍት ራሱ ሲሰጠኝ አረባል ሰጡኝ ሁሉ ነበር በጣም በጊፍት ይከሰኛል ሰው የሆነ ነገር ይከሰኛል ምንም አሁን ሳንኮፉ ተነቅሎ የነዚህ ሐሰተኞች ጠበቃ ሆኗል በስተመጨረሻ ዘመን እነ ቄስ ቶሎሳን አይታቸዋል በስተመጨረሻ ራሳቸው በወጣትነት የተናገሩት ትንቢት እውነት መሆኑን ለማሳመን በየአዳራሹ ይሄዱ ዘይት አፍስሰው ሰው ላይ ወደማይቀረው ሞት ሄዱ ቤተክርስቲያን እንደዛ ነው እንግዲህ ቤተክርስቲያን ሲበላሽ እንደዛ አይደል የእስልምና በሊና ቄስ በሊና ሶሪ ቄስ ቶሎሳ አልኩኝ ቄስ በሊና የመሐመድ መነሻ ታሪክን እስልምናውን ስታነቡ ቄስ በሊና ሳርካ ሶሪ በጣም የእስልምና መነሻ ታሪክን ስታነቡ መሐመድ በተለያየ ጊዜ ዋሻ ውስጥ ገብቶ ህልም ታየኝ ምናምን በሚልበት ሰዓት ያንቀጠቅተኛል መልአኩ መጥቶ ይደበድበኛል ምናምን በሚልበት በዛ ሰዓት ላይ ባለቤቱ ፋጡማ አጎት ነበራትና አጎትየው ቄስ ነበር ይባላል በዛ ዘመን የነበረ ክርስቲያና ደካማ ነውና ሽማግሌው ቄስ ክርስቲያን የሆነው ቄስ ጋር ተሄዶ እንደዚህ አድርጎ ምልክት ሲነግራቸው ምናሉት ምናልባት እንደ ነቢያቶቹ እግዚአብሔር ተገልጦልኝ ይሆናል ብለው እኚህ ሰውዬ የመከሩት ምክር ይሄንን ሰው ነብይ ነኝ ብሎ ራሱን እንዲያመን አደረገው አይታችኋል አንዳንድ ጊዜ ምን አይነት ሰዎችን መከራው ለዘመናት የሚሆን ጠባሳና ለዘመናት የሚሆን ቁስል በትውልዱ ላይ እንደሚያኖር እንግዲህ የእስልምና መስፋፋት የነብዩ መሐመድ እንደዚህ መቀጠል እንደ ኢንጂል የሰጡት ቄሱ ሽማግሌው ሰውዬ ናቸው ያበረታቱት ማለት ነቢያትም እንደዚህ ይደረጉ ይሉ ነበር አሁን አንተ ዋሻ ላይ እንዳየከው አይነት ያዩ ነበር ብለው ምንም አይገናኝ ነገር ማለት ይሄንን ነውምላችሁ ማንን እንደምትመክሩ ማንን እንደምታበረታቱ መጠንቀቅ አለባችሁ ስልክ ቁጥር ጠራ ብለ ፌንት የምትነቅለው መጠንቀቅ አለብ አንዳንዶች ይጨንቃቸዋል እሺ እከሌንም ተቃወምክ እስቲ አንተ ትክክለኛ የምትለው አንድ አገልጋይ ይጠራልኝ ይሉኛል አልጠራልህም አንድ አገልጋይ እኔ ቤተክርስቲያን ነው ምጠራል መሰረተ ክርስቶስ አልኩኩ ቤተክርስቲያን ጠራል ለምንድን ነው ግለሰብ እንድጠራ መፈልገው አልጠራልም ግለሰብ እኔ አንድ ግለሰብ ኢነርጂን ጨርሻለሁ በሐሰተኛ ላይ አያኒ ተታልዬ ስላልገባኝ ዮናታን አክሊሉ ምናምን ብዬ በጣም ብዙ ማስታወቂያ ሰርቻለሁ ስቲል እስካሁን ድረስ አንዳንድ ሰዎች ቪዲዮ ይለቃሉ ለዮናታን አክሊሉ የተናገረ በጊዜው ስለምወደው ነው የተናገርኩት ስላልገባኝ ሐሰተኝነቱ ግን አሁን ሪግሬት አድርጌያለሁ ግለሰብ ፕሮሞት ማድረግ ያስፈልግ አቡና የሚባል ግለሰብ ፕሮሞት አታድርጉ ሰው ቤተክርስቲያን ናት መታወቂያ ያለባት ለዚህ እኮ ነው አሁን አንዳንድ ቤተክርስቲያኖች የአካሌ ቸርች ተብሎ የሚጠሩት አለቅ ግለሰቡ ከቤተክርስቲያኑ በዝና ይበልጣል ዮሐንስ 1:14-6 እንጽፎ እናት እንዲቱን ብሎ ይጽፋል አንዱ ጥቅሱ ግን ዮሐንስ ፌቪዬ እህታለ የኔ ተወዳጅት ቴንኪው በጣም አመሰግናለሁ ክበርልኝ እና ዮሐንስ ወንጌል ምዕራፍ 14:6 በእርሱ የሚያምን የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል የሚል ጥቅስ ለጥፎ እናት እንደዚህ ትሆን ይላል ልጁ አበስኩ ገበርኩ ይላል አበስኩ ገበርኩ ሰራልኝ ወራድ ወጣ ምትይ ልጅ እስቲ ግቢ
ይቦለካ ምን ችግር አለ ይቦለካ ምናልባት በነገራችን ላይ እንትን ነው ምናልባት እነዚህ አገልጋዮችም ሊሆኑ ይችላሉ ታውቃላችሁ የሚሳደቡት መጥተው ተቦልኳል ቦልኪዋል አሻንቸዋል ስለ ዮሐንስ ወንጌል ስል ብሎክ አርጊዋል የእንተናን ቆ ይርግማል አሳያችሁ ይታል ይርግማን ቪዲዮ ቪዲዮ እየፈለኩ ነው ቤታችሁስ የሚኖር ወንድ ልጅ አለ አባቴ አለ ምንድነው እናቴ ሱፋይል ያሱ መሬት ነበር አለ 42 አመት ቤተሰብ ያዘው መሬት ወሰዱ ተፈረደበት እኔ ብዙ ጊዜ ፍርድ ገልብጫ የሰው ስም እኮ አይደለም ያነሳሁት እናት ያሰተኛ አገልጋይ ስም ነው ያነሳሁት የሰው ስም አይደለም እኔ ምስኪን ኢትዮጵያውያን ስማቸውን አላነሳም ያሰተኛ አገልጋይ ስም ነው ያነሳሁት የሰው ስም ሳይሆን የሰው ስም አላለች ናስቲ ነገር ና ላክስቲ ብለስድ ወንድ ምንድነው ሐሳብክ ስውር ስለገቡ ስለ ሐሰተኛ ወንድሞች የወንጌል እውነት በእናንተ ዘንድ ጸድቶ እንዲኖር ለእናንተ ሰዓት እንኳን ለቀቅ እንዲሆን ለአንድ ሰዓት እንኳን ለቀን አልተገዛንላቸው አለቆች የመሰሉትን ግን በፊት ማን እንደነበሩ አይገደኝም እግዚአብሔር የሰውን ፊት አይቶ ያደላም አለቆች የመሰሉት አንዳች እንኳን አልጨመሩልኝምና ተመልሰው ግን ጴጥሮስ ለተገረዙት የሆነውን ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነውን ወንጌል አደራ እንደተሰጠኝ አዩ ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለኔ ደግሞ ለአሕዛብ ሐዋርያ እንደሆን ሰርቷልና አየህ ጴጥሮስ ለተገረዙት የተጠራ ሐዋርያ ነው ጳውሎስ ላልተገረዙት የሚል ሐሳብ ነው እንጂ ያለው መገረዝ ያድናል የሚል ትምህርት አላስተማረም ጴጥሮስ እዚህ መጽሐፍ ሰምተኛ ላማ ሰምቻለሁ ሶ እኔ ቤዚካሊ እሺ አስረዳን ይያሉ ታች የጳውሎስን ትምህርት ቤዚካሊ ለአሕዛብ አድርጎ ሲያስተምር የአይሁዳንን ትምህርት ጴጥሮስ ይሰብክ እንደነበረ በተወሰነ መልኩ አንደርስታንዲንግ አለኝ ከገላትያ 2 አሁን ሙሉን አንብበዋል ግን በተወሰነ መልኩ የነበረው አይዲያ ይሄ ቴዎሎጂካል አይዲያ ነው ባይ ዘ ዌይ በርናባስም የተሳሳቱበት ምክንያት በርናባስም ከጳውሎስ ጋር የተለያዩበት ምክንያት የአይሁድን ትምህርት በሰፊው አስተምር ስለነበረ ከሐዋርያነቱ የተነሳ የአይሁድ እንትን ስለነበረው ብለድ ላይን ስለነበረው ያንን ትምህርት ግን እንደሰበረው ጳውሎስ ያስተምራል እኔ አንደርስታንዲንግ ቴዎሎጂካል አንደርስታንዲንጎችም እንደዛ አድርገው ነው የሚሰብኩት ግን ዋናው እኔ ላስረዳበት የፈለኩት ጀነራላይዝ ላረግ መፈልገው ፖይንት ምንድነው አንዳንዴ ስብከቶች ላይ የተሳሳቱ ፖይንቶች ሊነሱ ይችላሉ
እነዛ ፖይንቶች ላይክ ትንቢት ኦር በጣም የማይሆኑ ነገሮች ህዝብን ሊያሳስቱ የሚችሉ ነገሮች ምናምን አፕል ሊያደርጉ ይችላሉ ግን እነዛን ነገሮች ቶለሬት ማድረግ መጽሐፍ ቅዱሳዊ ነው ብዬ አስባለሁ ምክንያቱም አንዳንድ ጊዜ ሰዎች ከስጋ ማንነታቸው ሊነሱ ይችላሉ አይ ዶንት ኖ ከብዙ ፖይንቶች ሊነሱ ይችላሉ ግን አንዳንድ ሰዎችን ዝም ብሎ አጋንንታይ ነው ብሎ ሌብል ማድረግ I don't think it's right እንደ ይሄ የግል አስተሳሰቤ ነው ገብቷል እና ቶለሬት የምናደርግበትን ላይን አንታውን የምትነሳበት ፖይንት ይገባኛል የቅናት መንፈስ ነው በቃ ለክራይስት ያለህ ቅናት እንደሆነ ይገባኛል ግን ሰዎች በመንገዳቸው ላይ ከተገነዘቡት ራሳቸው ካዩት ነገር የተነሳ የማይሆን ነገር ለህዝብም ሊናገሩ ይችላሉ መድረክ ደግሞ በራሱ እንትን አለው የመሳብ አቅም አለው ገብቷል እና እንደዚህ አይነት ነገሮች አፕል ሲያደርጉ በጣም ብዙ ወንጌልን መስማት የሚችሉ ሰዎች እያሉ ዳርክነስ ውስጥ በጣም ብዙ ያለ ሰው አለ በጣም ብዙ ሰው ከምታስበው በላይ ኢትዮጵያ ውስጥ ማለት ነው እና እነዚህን ሰዎች በወንጌል መመለስ የሚችል አቅም ያላቸውን ሰዎች ጀስት ያስተሳሰብ ልዩነት ስላለ አጋንንታይ ናቸው ብሎ ሌብል አድርጎ የተሳሳተ ትንቢት በጣም ብዙ ጊዜ ሰምቻ አውቃለሁ ለምሳሌ ነብይ ነው I mean የተነሳበትን መንገድ አላቅ ግን መንፈስ ቅዱስ አስተምሮ አሁን ላይ ያየውበት አይደለም እውነቴን ነው የምልህ ግን የሰውዬ I mean ሌብል ለማድረግ ከባድ ነው ግን አንተይ ነው ብሎ አሁን አንተ እንዴት ነው የምትረዳቸው እነዚህ እኔ ማነሳቸው ለምሳሌ ሄኖክ ሌሎቹን ጩፋ በጣም ብዙ እኔ እንኳን በማቀው ማለት ነው አቤላ እኔ እንኳን በማቀው በጣም ብዙ ሰዎች ወደ ወንጌል የተመለሱ ሰዎች አሉ በዩ ጩፋ ምክንያት ጆይ ጭሮን አላቅ ዶክተር ጆይ ጭሮን ስለማላቅ ሰማይ እና ዶክተር ለምሳሌ አንተ ትክክለኛ ሐኪም ሆነ ትክክለኛ ሐኪም ያልሆነ ለአንድ ሰው የማይሆን መርፌ ወይም ደግሞ መድኃኒት ሰጥቶት ሰውየውን ቢገለው ምንድነው የሚሰማው? I mean በጣም ነው የሚያሳዝነው እንደዚህ አይነት ነገር አክሴፕታብልም አይደለም ምንድነው የሚሰማው አንተ እያወቅ አንተ እየሰማ ሳይሆን እያወቅከው ምክንያቱም አንተ ዶክተር እንደሆንክ እኔ አሁን አይቼ ነው የመጣሁት ስለዚህ ህክምና ላይ ስትሰራ ህክምናው አንተ ትክክለኛውን እያወቅከው ትክክለኛ ያልሆነ መድኃኒት ሰጥቶት አንድ ሰው አውቆ ሆን ብሎም ሊሆን ይችላል ተሳስቶም ሊሆን ይችላል ያንን የምታውቀውን ሰው ቢገለው ምንድነው የሚሰማው? ያ ሰው በቃ አኔቲካል ስለሆነ ትክክለኛ ሰው አይደለም ይሄ ነው ልለም የምችለው ነገር ትክክለኛ ሰው ስላልሆነ መቀጣት ያለበትን ነገር መቀጣት አለበት ምን ይቀጣ ያው ህክምና የራሱ ሜዲኮ ሊጋል ነገር ስላለው በዛ በህክምና እንግዲህ ይቀጣል ብለሃል አይደል በመንፈሳይስ እኔ ማገለግለውን ህዝብ በእውነተኛ ወንጌል እየረዳውት ያለውን ህዝብ ትክክለኛውን የመጽሐፍ እውነት እየተናገርን ያለነውን ህዝብ ሲያሳስተውና ሲገለው ስናይ ምን እንወስን ይመስላል ይሄ ትክክለኛ አናሎጂ ነው ቱ ቢ ኦነስት ልልህ የምችለው ነገር ምንድነው የህግ ፍርድና አሁን ለምሳሌ በህክምና ከሆነ ስጋን የገደልከው በቃ በህግ ትቀጣለህ ግን ይሄ መንፈሳዊ ነገር ነው ስለ ሰው ሲገድል ለማስረዳት ነው ፈልገው ሰው ሲገድል ሰው ሲሞት
ፊዚካሊ ነው የምትለኝ ሞተ መድኃኒቱን ጥሎ እኔ አንድ ጥያቄ ልጠይቀው እነዚህ ሰዎች በእግዚአብሔር ስም የሚናገሩትን ትንቢት ከመድረክ ሞቅታ ከስሜታዊነት ነገር ብቻ አርገን ብቻ ማለፍ ኤክስኪዩዝ መስጠት ነው ያለብን እንደ መጽሐፍ ቅዱስ ወይስ መጽሐፍ ቅዱስ ላይ ያለ በመናገር ደረጃ ተናግሮ የተሳሳተ አንድ ሐሰተኛ ነብይ ታውቃለ ወይም የእውነት አገልጋይ ሆኖ ድንገት የቀባጠረ ነብይ ታውቃለ በአዲስ ኪዳን በብሉይ ኪዳን ማሳየት ይችላል ሶ ስለ ትንቢት ስፔሲፊካሊ ከመጣን በጣም ብዙ ውሸት ነገሮችን ኦር ደግሞ ሀፕን ያላረጉ ነገሮችን ኢቭን በሀገር ጉዳይ ሰምተን እናቃል አንተ የምትጠራቸው ሰዎች ላይ ብቻ ነው ያለው አንደኛ ጥያቄ እሱ ነው እኔ ቦታዎችን መጥራት አልፈልግም ስም መጥራት አልፈልግም ግን በጣም ብዙ ቦታ እንደዚህ አይነት ነገር ሀፕን ያደርጋል በጣም ብዙ ቦታ እንደዚህ አይነት ነገር ሀፕን ያደርጋል ይሄ ከስሜትም ከስጋይነትም መንፈሳዊ ካለመሆንም ሊመጣ ይችላል አይዶን ስለዚህ እነዛ ሰዎች እየሞከሩ መሳሳት ይችላሉ በነብዩ ነው ማለት ነው አይደለም ስለ ነብይነት የራሱን እንትን እንያዝና የራሱን ሌላ ርዕስ እንያዝና ለግል የፈለኩት ነገር ምንድነው የአናሎጂ ሰራከው በገላትያን መጽሐፍ ምዕራፍ 1 እና ምዕራፍ 2 ላይ ባለው ሐሳብ መጽሐፍ ቅዱስን ያላውዱ በመጥቀስ ነው ማይሆን አናሎጂ ሰራው አንደኛ ነገር ጴጥሮስ መጋረጃ ያድናል የሚል ትምህርት የለው እንደዚህ ትምህርት መጽሐፍ ቅዱስ ላይ አስተምሯል የሚል መጽሐፍ ቅዱስ ያሳብ ነው ሐዋርያ ናቸው እነዚህ ሰዎች መጽሐፍ ቅዱስ ሲናገር በነቢያትና በሐዋርያት መሰረት ላይ ተመስርታቸዋል ነው እንግዲህ ነቢያትና ሐዋርያት መሰረት ማለት እነሱ ባስተማሩት ትምህርት ላይ ማለት ይሄ መጽሐፍ ቅዱስ ይሆናል ስለዚህ ጴጥሮስ መሐል ላይ የስተት ትምህርት ገንብቷል ያልከኝ ከሆነ መጽሐፍ ቅዱስ ስህተት ነው ጳውሎስ ግን ጴጥሮስ የምን ሐዋርያ ነበር የተገረዙት ሐዋርያ ነበር ጥሪውም ለተገረዙት ነው የጴጥሮስ ጥሪው የተገረዙት ነው በመናወቅ እንደዚሁ በገላትያ ወንጌል ለዓለም ሁሉ ሰባኩ ነው እኮ የተባሉት ኖ አይደንጋር ይሄ እኮ የጥሪ ጉዳይ ነው ምን ይላል መጽሐፍ ቅዱስ ዘይ ቴንክ ዩ ምን ይላል መጽሐፍ ቅዱስ ላይ እዚህ ጋር ጴጥሮስ ለተገረዙት ሐዋርያ መሆኑ ከሰራለት እኔ ደግሞ ላልተገረዙት ምንድነው ሰርቶልኛል ይሄ ሐዋርያነት ይላል አንብቤልሃለሁ ደግሜ ላነብልህ ይችላል ገጽቶኛል እሱ መቃወም ካልፈለክ በስተቀር ጴጥሮስ የተገረዙት ሐዋርያ ነው ጳውሎስ ያልተገረዙት ሐዋርያ ወይም የአሕዛብ ሐዋርያ ይሄ መጽሐፍ ቅዱስ ባይብል ያለኝን ነው ሞጣው መጽሐፍ ቅዱሱ ስለሚለኝ ነው ብራዘር ሌላ ሐዋርያት እኮ ግን እኮ ለዓለም ሁሉ ወንጌልን ስበኩ የሚል እኮ መጽሐፍ ቅዱሱ እየተጣላ ነው ይጣለዛል ያልከኝ እግዚአብሔር ቃል አይምሮአችን እንዲመቸን አድርገን አናወራው እኔ አይደለም ያወራሁት ይሄንን ነገር የተናገረው ሐዋርያው ጳውሎስ ነው ደግሜ ላንብብል ቁጥር 7 ላይ ምዕራፍ 2 ገላትያን ቁጥር 7 ላይ ተመልሶ ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ እዩ ለተገረዙት ሐዋርያ እንዲሆን ለጴጥሮስ ያሰራለት ለኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቷልና ይህን ሲል ግን ጴጥሮስ ያልተገረዙትን አላገለገለም ቆርኔሌዎስ አገልግሎ ግን ስፔሲፊክ የጴጥሮስ የሐዋርያነት ጥሪ ለተገረዙት ነው የተባለው 5000 ሰው 3000 ሰው ወደ እግዚአብሔር መንግስት ሲጨመር ሐዋርያ ሥራ ምዕራፍ 2 ላይ በልዩ ልዩ ቋንቋ የሚናገሩ ከሌላ ሀገር የመጡ ሰዎች አልዳኑ ድነዋል ሐዋርያቱና ደቀ መዛሙርቱ ላይ የእግዚአብሔር መንፈስ
በልሳን ሲያናግራቸው በተለያየ ቋንቋ ሲያናግራቸው በእኛ ሀገር ቋንቋ የእግዚአብሔርን ድንቅ ነገር ይናገራሉ ብለው መሰከሩ እንግዲህ ምን እናድርግ ወንድሞቼ ብለው ሲጠይቁ በክርስቶስ ኢየሱስ እመኑ በስሙ ተጠመቁ የዛን ጊዜ እንትንቱናት ትድናላችሁ ብሎ ሰበካቸው ጴጥሮስ ነው ይህን ስብከት የሰበከው ለማን ነው ግን የዛን ጊዜ ራሱ የሰበከው ስትል ለተገረዙት ነው ምክንያቱም በዓሉ የነበረው ባለ 50 ነው አይሁድ ሁሉ ወደ ኢየሩሳሌም መተው እግዚአብሔርን የሚያመሰግኑበት ዓመታዊ ባህል ላይ ነው ይሄን አገልግሎት የሰጠው ስለዚህ የጴጥሮስና የጳውሎስ አገልግሎት ልዩነት ለተገረዙና ላልተገረዙ ተብሎ ተቀምጧል ገላትያን መጽሐፍ ላይ ምዕራፍ 1 ላይ ግን ጴጥሮስ አሕዛብን ይቀርብና ወይም ያልተገረዙትን ይቀርብና የተገረዙት አይሁዳውያን ሲመጡ የሆነ ስልክ እየጠራ ነው ቤኪ ስልክ ዝጋ ቤኪ ሚውት አድርጎልኝ እና ጴጥሮስ እንትኖች ሲመጡ ወደ ማን ይሄድ ነበር ወደ አይሁዶቹ ይሄድ ነበር ወይም ደግሞ ግብዝ ሆኖ ነበር በግብዝነቱ ደግሞ እንትና ተስቧል እንጂ የትምህርት ስህተት አይደለም ጴጥሮስ ላይ ነበር ያከድ ስህተት ነው ገብቶኛል አቤላ ከገባክ የጴጥሮስን ጉዳይ አንስተገል እዚህ ጋር በእግዚአብሔር ስም ስለሚነግዱ እግዚአብሔር እንዲህ ይላል ይያሉ ስለሚዋሹ ቀደም አንተ መጠቅሳቸው ብቻ አይደለም ሌሎችም አሉ ሌሎችም ቢኖሩ በእግዚአብሔር ስም ከነገዱ ሐሰተኞች ናቸው ወንድም ማለት ሙሉ ወንጌል ውስጥ ሊሆን ይችላል በእግዚአብሔር ስም ቋሸ ሐሰተኛ ነብይ ሙሉ ወንጌል ውስጥ ይሄ አስፈራም እኔ ስም አልጠራው እኔ ጠራው ስም ጠራው ለምሳሌ ጂፒኤስ ሙሉ ወንጌል ውስጥ ነበር ሐሰተኛ ነብይ ነው አመፀኛ ሐሰተኛ ነብይ ነው ትዳር ሁሉ ሁለተኛ ትዳር ሁሉ እግዚአብሔር እንደዚህ ነው ብሎ ያጸደቀ ያለ ሰው ሐሰተኛ አሁን የሆነ ቸርች ውስጥ ቁጭ ስላሉ የሆነ ቸርች ውስጥ ስለሆኑ ምናምን እውነተኛ የሚያደርጋቸው የተናገሩት መልእክት በእግዚአብሔር ስም ተነግሮ የምር መልእክቱ የሆነ ነው የተፈጸመ ነው መጽሐፍ ቅዱስ ነብይ ብሎ ባስቀመጠው መስፈርት ተገኝቷል ሰዎች ካልተገኙ ሐሰተኞች ናቸው ለዚህ ነው አንዳንዶች እንደው ነብይ የለም በዚህ ዘመን የሚል መከራከሪያ ነጥብ የሚያነሱት የቀባጠሩ ስለሆነ አብዛኞቹ ማለት ነው ያ አንድ ጥያቄ የምጠይቀ ማለት ነው አቤላ የአካሄድ ስህተት ያላቸውና የትምህርት ስህተት ያላቸው ሰዎች እንዴት ነው የምንለየው በደንብ ገብቶኛል ያልከኝ ነገር አይ ሚን ከአስተምሮ አንፃር አሁን ጴጥሮስ በጣም ብዙ ነገሮቹ ኢቭን ሮሜ ላይ ራሱ በተደጋጋሚ የሚጠቀሱ የአይሁድን ቻሌንጅ የሚያደርግ ትምህርቶች አሉና እነሱ ቤዝ የሚያደርጉት አይ ቲንክ አንተ ካልከው ነገር ጋር የሚገናኝ ነገር ይመስለኛል ግን ከዛ ውጪ ያስተምሮ ስህተት ያላቸው ሰዎችን አንደኛ ፖይንት እሱ ነው የአካሄድ ስህተት ኖሯቸው ግን ሙሉ በሙሉ ኢን ሬፈረንስ ችግር ያለባቸው ሰዎች ብለን how do you እንግዲህ የተሰበከለት የዳነ ምናምን ያያህ ከዛ በኋላ ደግሞ መልሰን ያጋንን ትምህርት ነው ምናምን ስንል ራሱ በራሱ አይጣረስም ወይ አንደኛ ነገር ሁለተኛ ነገር ደግሞ መመለስ የሚቻል ከሆነስ እንዴት ነው ምን መልሳቸው እዚህ ላይ ነው ሞር ሶሉሽኑ ላይ ፎከስ ብናደርግ አንድ ነገር ልንገር እኔ አሁን ከዚህ በፊት ስናገር ሰንቴን ካላወቅ ነው እንጂ ተኩላ ኖሮ በግ ይሆናል በያላምንም እኔ ተኩላነት ማንነት ነው ለዚህ ነው ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 7 ላይ የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂ ተኩሎች ከሆኑ ሐሰተኞች ተጠበቁ ምን ለብሰው ነው የሚመጡት አለ መልስልኝ የበግ ለምድ ለብሰው ምን ያደርጋሉ ይመጣሉ
የመጡ ናቸው እንጂ ዳግም የተወለዱ አይደሉም እዛ ቸርች ውስጥ ያደጉ ናቸው እንጂ ዳግም የተወለዱ አይደሉም እዛ ቸርች ውስጥ የኖሩ ናቸው እንጂ ስፒሪታቸው ከእግዚአብሔር ልጅ ዳግመኛ የልጅነትን መንፈስ በውስጣቸው የለም እነዚህ ሰዎች የቸርቹን ቋንቋ ያቃሉ ንግግሩን ያቃሉ የበግ ለምዱ እሱ ነው አወራሩን ያቃሉ አጸላዩን ያቃሉ ቃላት አጠቃቀሙን ያቃሉ ባይብልን በፈልጓቸው መንገድ ይተረጎማሉ ራሳቸው ፍላጎት እነዚህ ሰዎች ከርመው እንትን አይሆን ጳውሎስም ተኞቹ ይናገርና ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ እንዳይመስላችሁ በዛ ቀን በስመ አጋንንት አላስወጣም ምን ይላሉ የሐሰት ትንቢት የሚናገሩ ሁለተኞቹ ደግሞ ሐሰተኛ ትምህርት የሚያስተምሩ በሚለው በንከፍላቸው ሐሰተኛ ትምህርት የሚያስተምሩ በእውቀት ወደ እውነት ይመለሳሉ እነዚህ ሰዎች በሂደት ማለት ነው ከዚህም በፊት አይ በዚህ ጊዜ ተሳስቼ ነበር ወይንም እንዲህ አይነት ተሰርቼ ነበር ግን ትክክል አልነበርኩም ብለው ወጥተው ህዝቡን ይቅርታ ይጠየቁ አማኙን ከዛም በተጨማሪ እንዲህ በሚዲያም ሳይወጣ መድረክ ላይ ምናልባት የትምህርት ስተት ሆኖ ወይንም መጽሐፍ ቅዱስ በማይለው አካሄድ እንደዚህ ብለው ተርጉመው በትርጉም ስተት ህዝቡን የተወሰነ ያሳሳቱና ከዛ ትምህርታቸው የተመለሱ እዛው መድረክ ላይም የተገሰጹ አይ እንዲህ ማለቱ ትክክል አይደለም እንዲህ ለማለት ፈልገው ነው ተብሎ የታረሙ ሰዎች እንዳሉ የአይን ማኞች ነንኛ ሌላው ደግሞ እግዚአብሔር እንዲህ ይለኛል ብለው ተዘጋጅተውበት አይደለም እነዚህ ሰዎች እንግዲህ እግዚአብሔር ካለ እግዚአብሔር የሚለው ነገር ተዘጋጅታ አይደለም ሄደ መድረክ ላይ የምታወራው የምትናገረው ድንገት እግዚአብሔር መልእክት ሊያመጣ ይችላል ያንን መልእክት በአግባቡ ለህዝቡ የማስተላለፍ ከሰሚው ይጠበቃል ነገር ግን ያንን ነገር እግዚአብሔር አለ እግዚአብሔር ብሎኛል ብሎ ለአንድ ሰው መልእክት ወይንም ለጉባኤ መልእክት ከመጣ አንድ ሰው ያ ነገር ሳይሆን ቢቀርና ሐሰት ቢሆን ሁለት ነው አማራጩ አንደኛ ወይ ተናጋሪው ነው የተሳሳተው እኛ ተናጋሪውን 100% ብንቀበላይ እሱ ተሳስቶ ያቀም ትክክል ነው ካልን ደግሞ ላኪው ነው የተሳሳተው ላኪው ማን ነው እግዚአብሔር ተሳስቷል ይያልን ነው ወይ ተናጋሪው ነው የተሳሳተው ወይም እግዚአብሔር ነው የተሳሳተው ከሁለት አንዱ ልንመርጥ ግድ ነው እኛ አንድ ጊዜ ይሄንን ነገር ግልጽ አድርገን ወይንም መጽሐፍ ቅዱስ የሚለውን ነገር መጽሐፍ ቅዱስ ሐሰተኛ በሉ የሚለውን ነገር ሲነገር ብዙ ይሄ እንትን ነገሮችን የመደባበቅ የመሸፋፈን ነገር በብዙዎች ይታያል እኔ እንደዚህ አልተረዳሁንም ወይንም እኔ ፈራጅ አይደለሁም ወደ ማለት ነገር ይመጣል ምንድነው ችግሩ መጽሐፍ ቅዱስ ነው እኮ ያለው በብሉይ ኪዳንም
ቢያንስ ሁለት ቦታ ኤርሚያስና ዘዳግም ምዕራፍ 11 ላይ ያለ ቃል አለ። እነዚህ ነገሮች ተመርኩዘን አሁን በአዲስ ኪዳንም ቢሆን ተመሳሳይ ነገር ነው ይናገራሉ ሰዎች፣ አይፈጸምም። ያ ነገር እስከመቼ ድረስ ነው? ወይንም በእነሱ የስተትና የሐሰት ትንቢት ስንት ሰው እስኪሞት ድረስ ነው የሚጠበቀው? መቼ ነው የሚመለሱት? የነሱ መስፈርታቸው ጽዋቸው የሚሞላው ስንት ሲሆን ነው እኛ ሐሰተኞች ናቸው የምንላቸው? በሚዲያ አሁን እየሰማን ነው። እኔ ራሱ አሁን የሆነ እንትን እየሰማው ነበርና አንድ በጣም ታዋቂ አገልጋይ ቃለ ምልልስ ሲደረግለት በቃ አይ ሐሰተኛ ነው ብሎ ለመናገር ከሱ የተሻለ ሰው እንደውም አልነበረም። የመጽሐፍ ቅዱስ የተሻለውንም እዚህ ጋርም እንደዛ ነው እየተደረገ ያለው። ሰው ወደዚህ ወደ ሐሰተኞች እየሄደ ያለው በጣም በብዙ ፐርሰንት እየተጎዱ ነው ያሉት። በፈቃዳቸው ስለሄዱ ነው የደበቁት። እነዚህ ሰዎች በፈቃዳቸው ስለሄዱ ነው መናገር ያልፈለጉት። እኛ ግን ይሄንን መጽሐፍ ቅዱሳዊ በሆነ ነገር መዝነጥ ለምንድነው ሐሰተኞች ናቸው ወይ ስንባል አይ ሐሰት ነው ለምንድነው ማንለው? ምንድነው ችግሩ? ይሄ እኮ እንደ በደል አይቆጠርብንም። ለሰዎች ማስተማሪያ ነው የሚሆነው፣ ሌሎች እንዲረዱ ነው የምናደርገውና ይሄን ነገር ለምንድነው አፋችንን አውጥተን የተረዳ ያቄ ነው። ወንድሜ አንተ ይሄን ነገር ብትመልስልኝ በጣም ስትቸገር ያየው ስለነበረ ነው። ይቅርታ ቤላ። በጣም ቆንጆ ሀሳብ ነው ያነሳው። አማንዲ ግን ሻይ ቡና ላይ ነው መሰለኝ ማይክ እንትን የኮፊ ምልክት እያሳየ ነው። ስልክ ገብቶበታል መሰለኝ። ምንድነው የሚለው? አንዳንዶች እኔ መፍረድ አልችልም ምናምን ይላሉ። በዛው ሰዓት ግን አንተ ማን ስለሆንክ ነው አናቀህም እንዲህ ብለው ደግሞ እንደኔ አይነት ሰዎች ላይ ሲፈርዱ ታያላችሁ። አትፍረድ የምትሉ አቡና እንዲህ ነው ብላችሁ ለመፍረድ ግን ወኔ የምታገኙ ሰዎች ለነዛ ሲሆን አትፍረድን፣ ለአቡና ሲሆን ፍረድን ከየት መጽሐፍ ቅዱስ ነው ያመጣችሁት? ወይም ለኔና ለመሰሎቼ ጊዜ እየፈረዳችሁ ያላያችሁትን እንዲህ ናችሁ ያላችሁ ወጣ ልጁ አማንዲ ከመጣ አለን አስጨነቀው መሰለኝ አስጨነቀው። ይሄን ወንድም ከዚህ በፊትም አዋርቻለሁ ይመስለኛል። ስንቴ ሳሳቱ ነው ሐሰተኛ የምንላቸው ይላል። እውነት ነው። ኤሊያና እታለ እንዴ አለው ወገን ኔትወርክ ልክ አይደለም ይመስል ያንተ አቡና ይሰማል። ኤሊያና ነው እየተቆራረጠ ያለው። የኔ ይሰማል ነው ደስ ይሰማል። ሀገር ተቀያየረ ነው እሷ እኛ ጋር እኔ እሷ ጋር በመንፈስ ይሰማል። አቡና ያንተ ይሰማል። እሺ ዮኒዲ ጠፍቷል። እስቲ አንድ ጥያቄ ልጠይቃችሁ ከታች ያላችሁ ወገኖች። መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንደሆነና እንዳልሆነ ግን መርምሩ የሚል የእግዚአብሔር ቃል በአንደኛ ዮሐንስ መጽሐፍ ምዕራፍ 4 ቁጥር 1 ጀምሮ አለ። መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር ሆነው እንዳልሆነ መርምሩ የሚለውን ቃል እንዴት ነው የምትረዱት? ቅዱሳን ከእግዚአብሔር ቃል ትመረምራላችሁ? የምትመረምሩ ከሆነ መርምራችሁ መንፈስን መርምራችሁ ሐሰተኛ እንደሆነ የደረሳችሁበት ሐሰተኛ አገልጋይ በቤተ ክርስቲያን አለ? ካለስ ማን ነው እሱ? ንገሩን እስቲ። ወይስ መርምራችሁ ሐሰተኛ እንደሆነ ደርሳችሁበት አንፈርድም ብላችሁ ተዋችሁት?
ወገኖች አላችሁ እኔ ራሴ እዚህ ላይ ደረብ ጥያቄ አቡና ይሰማል ድምጼ ይሰማል ያንተ እንዴት አመሻችሁ ተሽክቢ ኤልያ ወንድሞች ደህና አመሻችሁ ጸጋና ሰላም ይብዛላችሁ እንደውም ጥያቄ ስትጠይቅ የሆነ ጥያቄ ወደ አእምሮዬ መጣና ወንዶ ተመሳሳይ የሆነ ሁለት ጥያቄ ልጠይቅ ብዬ ነው ክርስቶስ ሁለት አረገና ላካቸው ደቀ መዛሙርቱን ከዛን ሲመለሱ ሪፖርት ሲያቀርቡ በስም አጋንንት ወጣልን ብሎ በጣም በቃ ደስ ብሏቸው ሪፖርት አቀረቡ ከዛ በዚህ ደስ አይበላችሁ ነገር ግን በአንዲት ነፍስ መዳን በሰማይ ታላቅ ደስታ ይሆናል ምክንያቱም ነው የሚለው ቃሉና ታላቁ ተልኮ ሰዎችን ከጨለማ ሰዎችን መቀላቀል ነው የእግዚአብሔር ዓላማ ወይም ክርስቶስ ወደዚህ ምድር የመጣዎች ልብ ላይ መሳል ነውና እንደው ጥያቄ ምንድነው በዚህ በተለያዩ አድደው እንዴት በየልንገር እንደ ፈንዲሻ የሚያስፈነድ እንድትፈነድቁ የሚያደርጋችሁ ተረት የሚመስል ወይም ደግሞ በድራማ የተሰራን የአጋንንት መውጣት ነው ከዛ አልፎ አጋንንት መውጣቱን ይከሱሃል አንተ አጋንንት አስወጥተህ ታውቃለህ ይላል እነዚህ ሰዎች ክርስቲያን አይደሉም እኮ ይሄንን አሁን ሰዎችን መስጊድ ገብተው መስጊድ ጫማ ነጠላ ጫማቸውን አውልቀው ገብተው ነጠላ ጫማቸው ጠፍተው ቸርች ነው ተብለው ተጠቁም የመጡ ናቸው አጋንንት መውጣቱ በጣም ሰርፕራይዝ ያደረጋቸው እኔ በጌታ አይደሉም እኮ ይሄንን አሁን በለየት አለብን ፈንታዚያ ብቻ አይደለም አንተ ጋር መተው አጋንንት ታስወጣለህ አንተ አስወጥተህ ታውቃለህ ምናምን ይሏል ይሄ በጣም ሲሪ ሆነ ነው ኢየሱስ እንግዲህ ጠቀስክኩ በሰማይ በህይወት መዝገብ ስማችሁ ስለተጻፈ እንጂ አጋንንት በማስወጣታችሁ ደስ አትሰኙ አለ ይሄ ኢየሱስ ትምህርት ነው አንድ አጋንንት ሲወጣ ለምንድን ነው በድራም የምትጨፍሩት ለምንድን ነው ፌንት የምትሰሩት የምትደነቁት ከዛም አልፎ ደግሞ መታችሁ እዚህ አንተ አጋንንት አስወጥታ አታውቅም እሱ አጋንንት እያስወጣ ነው ለምንድን ነው የምትሉት ክርስቲያን አጋንንት አስወጣም ወይ ይሄ አባቶቻችን እንደዚህ ያስተምረውናል ወይ እና ልክ ነው ተውጥኝ እና እንደው ሰው ራሱን ቢጠይቅ እንደው እንዴት ነው ከአጋንንትን ኢንተርቪው ያረክ አስበዋል ጊዜውን ሎንግ ታይም ቢያንስ 30 ደቂቃ ምናምን ከሱ ጋር አክት ያረክ ምናምን እያልክ ምክንያቱም እኔ አልምረዳው ምን መሰላችሁ እነኚህ ሰዎች ከዛ ወገን ያለ ምክንያቱም እሱን ፕሮሞት ያደርጉ ያሉት እንጂ ክርስቶስን አይደለም ፕሮሞት ያደርጉ ያሉት ለምሳሌ እኔ አያለሁ አልፎ በቲክቶክ እኔ ባይዘ በቴሌቪዥን ቤት ውስጥ አላይም እነዚህ ሰዎች ቻናልም አልከፍትም እንደው ያለም ነገር ባይ ይሻለኛል እንጌል ነው ወይ እናንተ እዛ ስምትሄዱት እኔ ማመኑን ነው አሁን እኔ ባይዘ እነኚህ ሐሰተኛ ነቢያት ወይም ሐሰተኛ አስተማሪዎች ወይ ሐሰተኛ ፓስተሮች ብቻ ሳይሆን ሐሰተኛ ማመን አለ በቃ አሁን መቃወም ያለብን መለየት ያለብን ከሐሰተኛ ማመን ነው ምክንያቱም ቡክ ይዘ የሰው ገንዘብ እንዲገባልህ ጠንቋይ ቤት ቀን ላይ የሚጠነቁል ማይክ ይዞ በኢየሱስ ስም በሚመስል ነገር በሚጠነቁል ሰውዬ ቤት አትገኝም ክርስቶስን ስለ ካርክ ሶፎንያስ የደበት አጭረጭር ቪዲዮ ያየው ነበርና ሞተርን ትጥላለ ምንን ትጥላለ ምክንያቱም አትሰራም ወይ ስራ አይልህም ሰውየው ስራ አይልህም ስለዚህ አንተ እዛ የምትሄደው ሚራክል ካርድ ጋር የምትሄደው ሚራክል ካርድ በ10000 የምትገዛው ከጂንካ ተደውሎልኝ ነበር
እና ሰውየው እኮ የሰዎች እኮ እንትን ባጃጅ መንዳት ዝቅተኛ ነገር መያዝ ምናምን አሳስቦት ብዙ ህዝብ እየሄደ ብዙ አገልጋይ እየሄደ ይበዘብዟል በየአመቱ እና እነዚህ ሰዎች ገባቸውና የጆይ ጭሮ መምጣትን አላጀቡትም ባለመኪኖቹ ጂንካ በጣም ብዙ መኪና ያላቸው ቬቶች አሉ ብዙ ላንድ ክሩዘሮች ያላቸው በጣም ብዙ ሰዎች አሉ እዛ ከተማ ላይ በጣም ባለ ሀብቶች ማለት ነው እና ያንን አላጀቡት ባጃጆቹም ተከፍሏቸው ሞተሮቹም ተከፍሏቸው ነው ያጀቡት ምክንያቱም ነጆይ ጭሮ የመጀመሪያው ቢዝነስ ስለሆነ ጉዳዩ እነ ጆይ ጭሮ እነ እዩ ጩፋ የመታጀብን ጉዳይ እንደ ሲሪየስ ጉዳይ የሚያዩት ከተማውን በጣም እየቀወጡት ሲገቡ ዛሬ ምን መጣ ማን መጣ ተብሎ ከተማዋ ብዙ ጊዜ የሚገቡባቸው ከተሞች ጠባብ ከተሞች ስለሆኑ በዙሪያ ያሉ ገጠር ያሉ ሰዎች ሁሉ እስኪሰሙ ድረስ ወሬው ይናኛል ዛሬ አይታን እከሌኮ ገባ ይባላል ስለዚህ ገባ ሲባል ደግሞ ፕሮግራሙ ላይ መምጣት እድላቸው እንደዚህ ታጅቦ የመጣው ምን ስለሆነ ማን ስለሆነ ነው ብለው የማየት እድላቸው ሰፊ ነው ህዝቡ ተንጋግቶ የተከፈላቸው ባጃጅ ሹፌሮችና የተከፈላቸው ሞተረኞች እንጂ ሌላ ሰው ሊያጅበው አልቻለም ጆይ ጭሮ እና ሚኒሻ የተከፈላቸው ሚኒሾች ያጀቡትና እንደ ትንቢት አድርጎ ከዚህ ሀገር ባጃጆች ሞተሮችን የእግዚአብሔር ሰው ሲመጣ ሄሊኮፕተር ይቀበላል ባለፈው ነታሻ የምትባል ኬንያ ያለች አንድ ሴት ጠንቋ ያለች ከሱ ጋር አብራ በጥንቆላ ዓለም የምትተዳደር ማለት አገልጋይ ነኝ ፕሮፌት ነኝ ሐዋርያ ነኝ ምናምን ብላ የምትጠነቁል ሴት አለች እሷ ሴት በቃ የሌላ አቀባበል አድርጋለታለች እሱ ሲገባ ማለት ነው አሁን ጂንካ ግን የጠበቀው ባጃጅ ገባ በባጃጅ ሻኪሶ ሲገባ ሻኪሶ ጂንካ የሚራከል ነው ለካ ሻኪሶ ሲገባ ሻኪሶ የወርቅ ሀገር ናት እንግዲህ በጣም ብዙ ባለ ሀብቶች ያሉበት ከተማ ናት እና ማመኑ አሁን አስገባ አስቲገባ እና አንድ ወንድም ደውሎልኝ ሆነ ብለው ነው ባለመኪኖቹ ያልሄዱት አለ ማን እኮ ልሳን መስሎኝ ነው ከጂንካ ነው እንዴ አንተ ጂንካ ነው ያምናስት ልሳን ይጻፍክ መስሎኝ አቤላ እንዴት አላችሁ ሰላም ነው ሰላም አንተ በየጊዜው በቃ የተዋወቅኩ ተቸገርኩኝ እኮ እንዴት ናችሁ ሰላም ነው አለን እግዚአብሔር ይመስገን ከስር ቁጭ የሰማችሁ ነበረ ያው ጂንካ ሐሰተኞች የሚወዷት ከተማ ናት በጣም ብዙ ምስኪን ህዝብ ስላለ ባለፈው ሚራክል ነው እናንተ ጋር መጣ አዋራጭ ሲሄድ እንዴ መጀመሪያ እዩ ጀመረ ከዚያ ዳንሳ ቀጠለ ዳንሳ አንድ ማን ነው የሚባል አለ በዊልቸር መሄድ አለ እሱ ቀጠለ ከዚያ በኋላ ነው ሚራክል ማን ነው ሚራክል መጣ ከኋላ ደግሞ ጆይ ጭሮ የመጣው ትንሽ ከነሱ ኋላ ነው የመጣው በዊልቸር የሚሄደው ሞቶ የለ እንዴ አይ ቆይቷል እሱ ከመጣክቻኔ ብርሃኑ ዳና ነው መጀመሪያ እሱ እኮ ነው እንደዚህ አመጽን ያስፋፍ አዎ እና እሱን ይማረውና ልን ነበር የጆይ ጭሮ ምንድነው መሰለክ አቡና ሰው መጀመሪያ አካባቢ ላይ አመጽኛ ነበር አይሰማም ነዩ በመጡበት ዘመን ላይ አይሰማም ነበር ሲነገረው አይሰማምና በጣም ተበልቷል ብዙ ሰው ቀጠለ እስራኤልም ሲመጣ እንደዛው ተበላ ሲያይ ግን ጠብ የሚል ነገር የለም ምንም የተፈጸመ ነገር አልነበረም መጨረሻ ላይ ያው እነዚህ ደግሞ ሲመጡ ሞተረኞቹ እንዳልከው ቤንዚን ተገዝቶላቸው ብር ተሰጥቷቸው የእለት የክራይ ገንዘቡን አግኝተው ነው ሞተረኛ ነው የመጣው እንጂ ኖርማሊ ሞተር ነው የምንጠቀመው ሁላችን መኪና ያለው አለ ግን አብዛኞቻችን ሞተር እንጠቀማለን ለከተማ ውስጥ አገልግሎት ግን አልወጣም ሁሉ የወጡት ሞተር ያከራዩ ሁለት እግር ሞተር ያከራዩ የሚተዳደሩ አሉ
እነሱ ተከፍሏቸው ነው የወጡትና ያው እንዳልከው አጀብ ነገር ከሌለ የገጠርም ያለው ሰው ስለማይመጣ በዛ መንገድ ነበር ትንሽ ለማማወቅ የተሞከረው ዞሮ ዞሮ እንደ ሌሎቹ አልተሳካላቸው ያው እንትኑ ቢዝነሱም አሁን እንትን ያደረገ ትንሽ የደረቀ ነው ምክንያቱም ማህበረሰቡም አንደርስታንድ ያደረገ ነው ሁለተኛ ነገር ደግሞ እዚህም ይሄንን ራሱ ሰው አንድ ሰው ቢሞት ራሱ ስላላመነ ነው የሚሉት የእግዚአብሔርን ነብይ ስላልተቀበለ ነው ብለው ነብዩን ተቀበለው ቤተሰባቸው የሚቀብሩ ነው ለምን እነዚህ ሰዎች በቃ ከጥንቆላው ጋር የተስማማ ህይወት እየኖሩ ሌላ ታሪክ የለውም አንድ ቪዲዮ ነበር ሄኖክ የሚራገምበት ቪዲዮ ኃይልሻ አይተዋል እሱ ቪዲዮ እንዴ አዎ በደንብ ነው ያየሁት አንድ ሰውየው ነው አቁሞ ቆይሽ ራሱ ፔጅ ላይ እኮ ነው የተለቀቀው ጂፒኤስ ላይ ተለው ጋራሱ በየቀኑ ነው የሚለቀው ጥንቆላውን ነው እሱን ሰርች ሳረክ ሌላ ዛሬ ገረመኝን ለምን አልነግርህም የድሮ ዘማሪዎች የእግዚአብሔር መንፈስ የለባቸውም ብሎ ለርፍ ብሎላል ያ ታምራት ታረቅ ማን የድሮ ዘማሪዎች መንፈስ ማን ነበረ እንትኑ ሰውየው የነገረው ፈቄታ ቋለ የነገረው ሰውዬ ስሙን አቡነ ማልዶ አገል ማልዶ እንደዚህ ብሏል ብሎ ቅድም እየሰማው ነበርና የድሮ ዘማሪዎች መንፈስ የለባቸው ማለት ደርቋል አንድ መዝሙርን ለ20 እና 30 አመት መዘመር ቅባት የለም ማለትና እኔ ባይዘ እንደዚህ በቀላላ አላይ ማይሊሻ ምን መሰላችሁ አሁን አገልጋዮች በእግዚአብሔር ቤት ረጅም አመት የሚሰሙ መዝሙሮችን ምን ባረከበት አንድ እሱ ሁለተኛ ደግሞ ልባችንን ከነዚህ አገልጋዮች ላይ ከተላልቅ አገልጋዮች ላይ የሰው ልብ እንዲነሳ ወይም ደግሞ የሰው አእምሮ ከነዚህ አገልጋዮች ላይ ዞር ለማድረግ ነው ሰውየው እኮ ዝም ብሎ እንደዚህ የሆነች ነገር ለመናገር አይደለም መልእክቱ ሌላ ነው መልእክቱ የመእመኑን ይዛየው ቁጭ ብሎ የሚሰማውን ከአገልጋዮች ከአባቶች ከተላልቅ አገልጋዮች ከተላልቅ ዘማሪዎች መዝሙሮቻቸው ሎንግ ታይም 50 እና 30 አመት እየተደመጠ ያለው መዝሙር ታው ምክንያቱም ልብን ከዛ መፋቅ ነውና አላማው እንዴ በቀላሉ አይደለም እኔ የተሰማኝ በጣም ነው ለምን የድሮ መዝሙሮች የመመለስ የንስሐ እግዚአብሔርን ፊት የመፈለግ ዘማሪዎቹ ራሱ እውነተኞች ናቸው ድካማቸውን ውድቀታቸውን ያለውን ሪያሊቲው ሰውነትን ይዘምሩት ያውኑ ዘማሪኮ የሚዘምረው ማንን አስጨፍሯል ኤሊያን 1 ሚሊዮን ሊያስመልስ ነው ሊሊሻ እኮ የድሮ ዘማሪ ናት ነው 1 ሚሊዮን ብር መጻፏን የገዛው ራሱ እነዚህ እኮ ሰዎች እኮ ታዋቂ አገልጋዮች ቃል ይገባሉ እንጂ ጫላ አይሰጡም